ሰላም አይዳ፣ እንዴት አደርሽ? ቦርዱ በተስማማው መሰረት ከዚህ በኋላ የቴክኖሎጂና የሳይበር ጉዳዮችን አንቺ እንድትዘግቢ ተወስኗል። እንኳን ደስ አለሽ። ፍሬያማ ነገር እንደምታሳይ ተስፋ አድርጋለሁ። መልካም እድል። የጥንት አባቶች የሚሉት አንድ አባባል ነበረ። ጦር አይመጣም ሲሉት ይመጣል ድንገት፣ ደና ደና ጎበዝ መርጠው ካልቆዩት። በ1940ዎቹ የኒውክሌር ኢነርጂ የተገኘ ጊዜ ኃይል የማመንጨቱን አብዮት የተቀላቀሉ ሲመጡ፣ በአንጻሩ ደግሞ የሰው ልጅ አይቶት የማያውቀው የጥፋት ቁንጮ የሚል ስም ተሰጠው። በዚህ ባለንበት ዘመንም ቴክኖሎጂ ልክ የባህር ማዕበል በመጣ ጊዜ መርከበኞቹን አይተውት ወደማያውቁት ደሴትና ምድር አድርሶ አንዳንዶቹን ደግሞ አስምጦ እንደሚያስቀር እንዲሁም ቴክኖሎጂ ሁለት መልክ ይዞ መጥቷል። አንዳንዴ ቁጭ ብዬ አስባለሁ፣ በዚህ ዘመን መፈጠሬ እድለኛ ያስብለኝ ይሆን? ተኝተን በተነሳን ቁጥር ዓለም 10 ዓመት ወደፊት ቀድማል። ቀልድ እስኪመስል ድረስ ቴክኖሎጂ ሁሉ ተራቆ ከዛሬ 4 እና 5 ዓመት በፊት ሰምተናቸው የማናውቃቸው ቃላት አሁን በየቤታችን ገብተዋል። ወዴት እየሄድን ይሆን? እንደ ኒውክሌሩ አብዮት ወደ ጥፋት፣ ወይንስ የሰው ዘር አይቶት ወደማያውቀው ስልጣኔ? ለምሳሌ ሰው ሰራሽ አስተውሎት የሚለው ቃል የዛሬ 50 ዓመት በፊት ለነበረ ሰው ሄደን ብንነግረው አስማትና ምታታዊ ቃል ይመስላል። እኔን ከነዚህ ጥበብና ግኝቶች በላይ ምን ያስገርምሻል ብትሉኝ፣ እኛ የሰው ልጆች ይህን ጥበብ ለክፉ ፍላጎቶቻችን ቀርጸን መቀየር የምንችልበት ፍጥነት። ድሮ ስልኬን ተዘረፍኩ ወይንም ብሬን ተዘረፍኩ ብቻ ነበር የምንለው። ዘመኑ ባመጣቸው የሳይበር ጥቃቶችና ምዝበራዎች ግን ስማችንም ጭምር ተሰርቆ ልናገኘው እንችላለን። ምንም ከማያውቁ እናቶቻችን አንስቶ በሀገሬ ያልፍልኛል ብላ ጥሪቷን ሰብስባ የመጣችን ሴት አጭበርብሮ ድርጅቶች ያካበቱትን ሀብትና ንብረት መና አስቀርቶ በደምና በአጥንት ጸንታ የቆመችን ሀገር በልጆቿ ቸልተኝነት ምክንያት ሉዓላዊነቷን ጥሶ ራቁቷን ያስቀራታል። Even in the 20th century, David will still beat Goliath. ኢትዮጵያ በልጆቿ ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። አመሰግናለሁ። በድሮ መሳያ ራሳችንን ስንኩል መቼ እንሄዳለን ከዘመኑ እኩል? ለሶሻል ሚዲያ እንደ ጉድ ተጋፋን። ብዙ ስንላመድ አጠቃቀም ጠፋን። ቴክኖሎጂ መጥቶ ሲሰለጥንብን ስንቱ ነው በእኛ ላይ የተጠቀመብን? ቴክኖሎጂ ሲነፍ ከሰው ጋር ህብረት ጓደኝነት ቀረ። እንደ ድሮ ባህል መታየት ጀመረ። ወይ ከራሳችን ጋር ደፍረን አልታረቅን? ምንድነው መሰልጠን ካልተጠነቀቅን? አሁን እኮ ረግጦ ያለፈ ነው የሚባለው አንደኛ በጥበብ ይለካል የዘመኑ። ጊዜ ያመጣውን መና በብልሃት ወስደው ያንተና ያንቺን ሊወስዱ በመጡ ጊዜ ፊት አውራሪዎችና አርበኞች በሌሉበት በዚህ ዘመን አርበኛዋ እኔ፣ አርበኛው አንተ ነህ።